ዛሬ ይሄን መልእክቴ የዛፍና የሃና የምትባለው እስኪ አድርሱልኝ። በእውነት ሼር አድርጎልኝ እስኪ እንደው በእግዚአብሔር ልለምናችሁ፣ ሙስሊም ከሆናችሁ እንደው ባላ እኔ ምን አርጉ ብላችሁ ነው የልጆቹ ህይወት እየበጠበጣችሁ እንዳላችሁ አላውቅም። ለምን ዘመቻ እንደተነሳችሁ። ዛፍ ትልቅ ሰው ነሽ፣ እኛ መክረሽ የምትመልሺ ሰው ነሽ። እነዚህ አንዳንድ ፍሬ ልጆች ላይ የምታደርጊው ዘመቻ ይቅርብሽ። ተይ፣ በእውነት ይቅርብሽ። ተይ፣ አንቺ የልጆች እናት ነሽ። አንድ ቀን ደግሞ ተራ ሊደርስሽ ይችላል። ባልሆነ ነገር ሰው ዘመቻ ሊነሳብሽ ይችላል። እነዚህ ልጆች በፍቅር እያሉ ሰላም እያሉ ሰላም ሲወርድ ህይወታቸውን ለመበጥበጥ በየቦታ ደወልኩ ማለት። ኧረ ተይ ይቅርብሽ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም ነው። ሰላማችሁ ባላችሁበት ቦታ እመኝላችኋለሁ። ሀገራችንም እንዲሁ ሰላም ያደርገልን። በእውነት በየቦታው የምንሰማው ነገር መልካም አይደለም። አንድ ቦታ ጋብ አለ ስንል አንድ ቦታ እና ሰላም ያደርግልን ፈጣሪ። በእውነት ሰላሙ ያወርድልን። ለሁሉም ሰላም ነው። ሰላም ሲኖር ነው እኛም ልባችን የሚረጋጋ። ባለንበት ቦታ እፎይ የምንል ሰላም ሲኖር ነው። የወገን ነገር ስንሰማ ያመናል፣ ውስጣችን ያመዋል። ዛሬ እኔ እውነት ዛፍና እቺ ሃና የምትባለዋ በጣም 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 ሰብስክራይብ እና ላይኩ ይቅርባችሁ። እስኪ በእውነት የአንድ ቀን ይቅርባችሁ እና የምታረጉት ነገር። አሁን ትላንት ሃና የምትባየዋ ሀይሚ እየወቀስሽ ነበረ። ምን ታርግ እንዴ? ቆይ ሲወድቅ አይታ ዝም አለችው? አላሳከመችው? አሳከመችው። ተይ ግን ግፍ ነው። በአጠገብ ያለ ሰው ለምን አልጠራሽም? ለምን ሐኪም ቤት አልወሰድሽም? ለምን እንዲህ አላልሽም? ከዚህ ያልሽ አንድ ነገር ቢሆንስ ምን አገባሽ? አንቺ ምን ቤት ነሽና ነው? ኧረ ተይ። እኔ በፊት ጀምሮ ነው የምከታተልሽ። አንድ መልካም ነገር የምትሰሪው ነገር የለም። አንቺና እቺ ዛፍ አሁንም አንድ አለች። ማነች ስሟን አላያስኳትም። ኧረ ተው፣ ጥሩ አይደለም። ሚላክ ሰው አለ፣ ፎቶዋቸው እንደዚህ ያለች የድሮ ፍቅረኛው። በቃ ስራ ነው፣ ስራ እየሰሩ ነበረ። በቃ አለቀ፣ ተቋጨ። አርፋችሁ ተቀመጡ፣ ተቋጨ። በቃ ልጁ የሚላክበት ምክንያት የለም። ልጅቷ የምትልከው ምክንያት የለም። ልጅቷም የራሷ ህይወት ያላት ልጅ ናት። አርፋችሁ ተቀመጡ። እስኪ ጭድና ክብሪት አትለኩሱ፣ ይቅርባችሁ። እስኪ እንዲህ ምን አድርጉ ነው የምትሏቸው ልጆቹ? ወይ በእነሱ ካልሰራችሁ ደም ስራችሁ አይንቀሳቀስም። ዛፍ ትልቅ ሰው ነሽ። እስኪ ልጆች የሚያስተምር ነገር አምጪ። ስደተኞች የሚያስተምር ነገር አምጪ። ስደት ቀምሰሽዋል፣ ስደት አይተሽዋል። መልካም ነገር ተናገሪ። እስኪ ሃና የምትባለዋ መልካም ነገር አምጡ። ተው እስኪ። እኔ በውስጥ ትነጋገራችሁ እንደምትደውሉበት አይደክማችሁ? እከሌ ጋ ደወልኩ፣ መሌ ጋ ደወልኩ፣ እከሌ ጋ ደወልኩ፣ እንደዚህ ያለኝ፣ ከዚህ ያለኝ፣ እንደዚህ ሆነ፣ ከዚህ ሆነ። ኧረ ልጆቹ አንድ ናቸው፣ አታማርቱባቸው። ልጆቹ አንድ ናቸው፣ ግን እናንተ እየፈተኗችሁ እንደሆነ እወቁ። እናንተ ስራ እንደሚሰሩባችሁ እወቁ። በጣም ትገርማላችሁ፣ በጣም ታሳፍራላችሁ። የትልቅ ሰው አሳፋሪ ዛፍ አየሁ። በእውነት በጣም አሳፋሪ ነሽ፣ በጣም ታሳፍሪያለሽ። ተይ፣ ከአንቺ ይሄን አይጠበቅም። እስኪ ስለ ሀገርሽ ባላችሁበት ቦታ ጸሎት አድርጉ፣ ድዋ አድርጉ፣ ሰላም አድርጉ ማለት ነው። ልጁ ታሟል። እንዲህ ምን አርጉ ነው የምትዩ? ከአንቺ ይሄን አይጠበቅም። ተይ ዛፍ፣ በእውነት ነው የምልሽ። ይሄን መልእክቴ ለእሷ አንስጡልኝ፣ ለሃና አድርሱልኝ። በእውነት ነው የምላችሁ። በጣም 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 ይገርማል። ኧረ ተይ፣ ከአንቺ ይሄን አንጠብቅም። ተይ፣ በእውነት ከአንቺ አንጠብቅም እንዴ! ሁሌም አንድ ታመጫለሽ፣ ነገ አንድ ታመጫለሽ፣ ከነገ ወደ አንድ ታመጫለሽ። ደውዬ በፊት አብርሃም ነበረ፣ አሁን ደግሞ ሀይሚ ጋ ዞርሽ። አብርሽ ጋር ደውዬ ነበረ፣ እንደዚህ ብያለሁ። ሴትዮዋ እንደዚህ ያለች፣ ሰራተኛዋ ደግሞ የአብርሽ ሰራተኛ የኔ የእህቴ ቤት ሰራተኛ እህቷ ነች። እንደዚህ እያልሽ ቡታጀራ ደወልኩ፣ ከዚህ ደወልኩ። እንደው አይደክምሽ? አይሰለችሽ? እንዲሁ ምን አይነት ሰው ነሽ? በፈጠረሽ አምላክ። ኧረ ተይ። ባለፈ ተለመንሽ፣ ቲክታክ ላይ እውነት ተለመንሽ እኮ ብዙ ሰው ለመነሽ። ተይ ተብለሻል። እሺ አልሽ። ሁለተኛ አላደርግም እንደዚህ ነገር አልሽ። አሁንም ጀመርሽ። ተይ ተይ። ላይክ አድርጉ፣ ለሀይሚ አድርሱልኝ፣ ለብሩኬ። ኧረ ምን አይነት ፍጡር ናችሁ? እንደው ፈጣሪ ማትፈሩ፣ እንደው የፈጠራችሁ አምላክ ማትፈሩ። አሁን ሃና ሚካኤልን ማርያምን አሁን ባለፈ ዱባይ ሄደ ብላ ጠዋት ነው የገባ አይቼዋለሁ ብላ ማለች። ተው እውነት ይሄ መልእክቴ የእናንተ ነው።
እውነቴ ነው የምላችሁ። ይሄ መልእክቴ ለእናንተ ነው። ተው፣ ከእናንተ አይጠበቅም። እነዚህ ልጆች የእኛም የስራ በር ከፍተዋል፣ ለእኛም ለብዙዎቹ መጽናኛ ሆነዋል። የብዙዎቹ በእውነት ተዋቸው እስኪ። ሌላ ስራ የላችሁም? ሌላ ነገር ጥሩ ነገር የላችሁ? መልካም ነገር የሚያስተምር ነገር የላችሁ? ሰላም የሚያወርድ ነገር የላችሁ? ከእናንተ እንዴት እኛ ምን እንማረን? ከእናንተ ጋር በእናንተ ምን እንማርባችሁ? በእናንተ ምን ይዘን እንውጣ? አሁን ከኋላችሁ ምንጀምር ምን ይዘን እንውጣ? ምን እንማር ከእናንተ? እስኪ መልካም ነገር አስተምሩን፣ መልካም መንገድ እንድንሄድ አድርጉ። እንዲህ ኧረ ተው። አሁን ባለፈ የለን ጋሼ ቡታሽራ እያለች የለችም፣ ከቤት ወጣች። ጋሼ ተጨነቀ፣ ደውዬ ስልክ አላነሳም አለችው ሀና። ኧረ መሌም ደወለ። መሌ ጋር ደውዬ ነበረ። ልጅቷ ሙሽ ጋር ትደውላለች። ሙሽ ማስጨነቀቻት። መሌ ጋር ደወለች፣ አስጨነቀች። ኧረ ተይ፣ ኧረ በፈጠረሽ አምላክ፣ እነሱ ስራ እየሰሩባችሁ ነው። ኧረ ተይ። ይሄ ላም በሬ ወለደ የምትሉ ለእነሱ ነው፣ የእናንተ ነው ይሄን ያመጣላችሁ ብላችኋል እኮ። ሀረር ሄዶ ያቺ ትንሿ ልጅ ያቺ ልጅ ፍቅር አስያዘችኝ ብሏችኋል እኮ። ያው ሂዱ፣ ሌላ መንገድ ሂዱ አሏችሁ። ስራችሁ ስለሚያውቅ ማለት ነው። ብሩኬን ሆነ ሀይሚ ሆነ አይለያዩ። አይናችሁ ያያል፣ ትቃጠላላችሁ እንጂ አይለያዩም። እነሱ ሁሌም አንድ ናቸው። ማንም በመሀላቸው የለም። የእነሱ ፍቅር የተጣራ በእውነት ማር የተጣራ ማር አይደለም፣ እንደዛ ነው። ሁሌም አንድ ናቸው። በቃ አንድ ላይ ናቸው። አሁን ምን ትሆኑ? ምን ሆናችሁ አሁን? እስኪ ምን ይፈጠር ብለሽ ነው አሁን? ዛፍ እስኪ ምን ይሁን ብለሽ ነው? አዲስ አበባ ነው ያለችው፣ ከአያት ነው ያለችው፣ እንደዚህ ያለች ከዚህ ያለች የለም። ማንም ይደውልም የለም። በቃ እየሰራላችሁ ነው። ውሸታችሁ እየሰራ ነው። ዛፍ ተይ፣ ትልቅ ነሽ። እውነት ሼር አድርጉልኝ፣ ለእሷን አድርሱልኝ። ይሄ መልእክቴ ለዛፍ ሼር አድርጉልኝ። ዛሬ ይሄን መልእክቴ የዛፍና የሃና የምትባለው እስኪ አድርሱልኝ። በእውነት ሼር አድርጉልኝ እስኪ። እንደው በእግዚአብሔር ልለምናችሁ፣ ሙስሊም ከሆናችሁ እንደው ባላ እኔ ምን አርጉ ብላችሁ ነው የልጆቹ ህይወት እየበጠበጣችሁ እንዳላችሁ አላውቅም። ለምን ዘመቻ እንደተነሳችሁ። ዛፍ ትልቅ ሰው ነሽ፣ እኛ መክረሽ የምትመልሺ ሰው ነሽ። እነዚህ አንዳንድ ፍሬ ልጆች ላይ የምታደርጊው ዘመቻ ይቅርብሽ። ተይ፣ በእውነት ይቅርብሽ። ተይ፣ አንቺ የልጆች እናት ነሽ። አንድ ቀን ደግሞ ተራ ሊደርስሽ ይችላል። ባልሆነ ነገር ሰው ዘመቻ ሊነሳብሽ ይችላል። እነዚህ ልጆች በፍቅር እያሉ ሰላም ሲወርድ ህይወታቸውን ለመበጥበጥ በየቦታው ደወልኩ